አገሩ መጣ። ይኸውላችሁ ስማ፣ ወደ ገዛ አገሩ ወዳደገበት ማለት ነው። እሺ በምኩራባቸውም ሕዝቡን ያስተምር ጀመረ። በምኩራቦቻቸው ማስተማር ጀመረ እየዞረ እንደገና። እነርሱም በመገረም እንዲህ አሉ፣ እነሱም በመገረም ይህ ሰው ይህን ጥበብና እነዚህን ታምራት የማድረግ ኃይል ከየት አገኘ? ሁለት ነገር እላዩ ላይ አይተናል። አንደኛ የሚገርም ጥበብ፣ የሚገርም ዕውቀት እላዩ ላይ አይተናል። ሁለተኛው ደግሞ ልክ ቅድም ያነበብኩላችሁ ጋር ተመሳሳይ ነው። ሁለተኛው ደግሞ እላዩ ላይ የሚገለጠው መለኮታዊ ኃይል ነው። ከየት አገኘው? ዕውቀት አለው፣ ጥልቅ ዕውቀት። ሁለተኛ ደግሞ የሚገለጥበት ኃይል አለው። ከየት ነው ያገኘው? ይሄንን ቀጥል። ይህ የአናጢው ልጅ አይደለምን? ለምንድን ነው ያሉት? በመድኃኒዓለም መሉ ለምንድን ነው ያገናኙት? ተራ ታንኪዩ ተራ ሰው አሉ አይልም እንዴ? ይሄ ተራ እኛ ሰፈር የድሃ ሰፈር ልጅ አይደለም እንዴ? የድሃ ልጅ ምንድን ነው ቆይ ሆነው አልገባ ተለያየብናል። ተራ ነው እሱ። ይህ የሚለው ቃል የውርደትና የመናቅ ቃል ነው። ይህ የጸራቢው አይደል? ግን ጥበብ አለው ላይ የሚገርም ደግሞ ኃይል ክብር ላይ ላይ ይገለጣል ብለው ተገረሙ። ግራም ገባቸው። እንደዚህ የሆንክ ትቀጥላለህ። አያትህን ያውቃሉ፣ ተራነህ የሚገለጥብህን አይተው ደግሞ ይደነቃሉ። ለአንድ 10 ሰው ዛሬ የሚታይ ቅባት አይናችሁ ያያል። እንዲሁ አልልም እንደዚህ እግዚአብሔር ብሎኛል። ከዚህ ቃል ጋር እግዚአብሔር አንዳንዶችን በኃይል ያስነሳል። ተራ የሚመስሉ ግን የተከበረ ቅባት አፋቸውን ሲከፍቱ የሚገርም የጥበብ ቃል በአፋቸው የሚገለጥ እጃቸውን ሲዘረጉ ኃይል የሚያልፍባቸው ዲዳ የሚናገርበት ቅባት በላያቸው ላይ የሚያልፍባቸው። ቀጥልና ጨርሰው ታዲያ። የእናቱም ስም ማርያም አይደለምን? እሺ ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖን፣ ይሁዳ አይደሉም? አንድ ማብራሪያ ላይ ፍለጋ ሄዱ። ማን ነው እናጣራው ብለው አጣሩ። አሁን የምታነበው አንተ ሄደው ፈልገው ታሪኩን አጣርተው ነው። አንድ ጊዜ ድገመው። ይህ የአናጢው ልጅ አይደለምን? የእናቱ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ከእኛው ጋር አይደሉምን? ታዲያ ይህ ሰው ይህን ሁሉ ከወዴት አገኘው? ስለዚህም ሳይቀበሉት ቀሩ። ለምንድን ያልተቀበሉት? ተራ ሰው ስለሆነ። አንድ ሪዝ ያለው ቀሚስ ያስረዘመ በአጃቢ የሚሄድ ጥቅልል መጽሐፍ የያዘ ደግሞ ቢሆን ኖሮ ይቀበለው ነበር። ስናየው ጥቅልል የለው፣ አለባበሱ እንዲሁ ቀልደሞ መንደር ለመንደር ነው የሚዞረው፣ ድሆች ነው የሚሰበስበው ደግሞ ብለው እስቲ እናጣራው ብለው ሲያጣሩ ሰፈሩን፣ ወንድሞቹን፣ እናቱን አጣሩ። ዘሩን ሲያጣሩ አይ ብለው ዘሩን ሲያዩት ተራ ሰው ነው አሉ። ሲሰሙትስ ምን አይነት ጥበብ ነው በላዩ ላይ የሚገለጠው ይሉ ነበር። እግዚአብሔር ከግምት ውጪ ያስተዳድራቸዋል። የማይገመት ህይወትን በጌታ በኢየሱስ የማይገመት ህይወት እሱስ ከዚህ ነው የማትባሉ ሰዎች በዚህ ጉባኤ አላችሁ። ኢየሱስ ያድናል። መቀመጥ እስኪያቅት ድረስ ማይቲ የሆነ ጥበብ የሚገለጥባችሁ፣ ክብር የሚገለጥባችሁ፣ ዘራችሁን ሲያጠኑት ደግሞ በእነሱ መንገድ ያልመጣችሁ፣ በእነሱ ስነ መለኮት ያልመጣችሁ፣ በእነሱ ክላስ ያልመጣችሁ፣ በእነሱ ቀሚስ ያልመጣችሁ ሲገለጥባችሁ ግን እጅ በአፍ የሚያስጭን ክብር። ያ ሰው አንተ ነህ። ንገሩት፣ ያ ሰው አንተ ነህ። ወደ ተለመደው ቦታ አትሄድም። አሁን ዘርህን ሲያጠኑ ይውላሉ። ከዘርህ ጋር ያልተገናኘ ነገር ግን ይሆንባችኋል። ያዝ አድርጉት። ወዳጅ አላችሁ፣ ብድግ ብላችሁ ሄዳችሁ ንገሩት፣ ከዘርህ ጋር ያልተገናኘ በረከት ያገኛል በሉት። ከትውልድ ከአስተዳደግህ ጋር ያልተያያዘ፣ ከትላንትና ታሪክህ ከትምህርት ባክግራውንድ ያልተያያዘ፣ ከእውቀትህ ከቢዝነስህ ከሀብት ያልተያያዘ፣ ከልጅነትህ ጋር ያልተያያዘ፣ ከሰፈርህ ጋር ያልተያያዘ፣ ካደክበት ቤት ጋር ያልተያያዘ፣ ከመኖሪያ ቤት ያልተያያዘ እንግዳ ነገር ይሆንብሃል። ጩሁና አሜን በሉ በኢየሱስ ስም። በቃ መጠራት ማለት ይሄ ነው። መጠራት ማለት ተራ ነበርክ፣ የሚገለጥብህ ነገር ግን ተራ እንደ ተራ ሰው አትቀጥሉም ነው። ተራ ሰው አይደለሁም በሉ እስቲ። ተራ ሰው አይደለሁም በሉ ባካችሁ። የሰማይ ዕውቀት የበራልኝ ኢየሱስ የበራልኝ የሰማይ ነገር የገባኝ ነኝ እኔ። መንፈስ ቅዱስ ያለብኝ ሰው ነኝ እኔ። አሁን ሰይጣን
ተራ ሊያደርግ ይፈልጋል። ምንን እየጠቀሰ ንገረኝ እንጂ ትላንትናህን እየጠቀሰ አስተዳደግህን እየጠቀሰ ሰፈርህን እየጠቀሰ እናትህን እየጠቀሰ ምን ሀብት አለ ጾሙን ያድር የነበረ ብሎ ሊንቁ ይፈልጋሉ። የሚገለጥብህ ግን ከአስተዳደግ ጋር የተያያዘ አይደለም እንጂ ሰስነም ይሄ ክብር በላያችሁ ላይ እንደገና ይገባባችኋል። ከአስተዳደግ ጋር ያልተያያዘ ከእውቀት ጋር ያልተያያዘ ከውሎ ጋር የተያያዘ ሰፈር ቀይር ያለው በሉና ቁጭ በሉ። ሰፈር ቀይር ውሎ ቀይር ያለው በሉ። ውሎ ጅርታ መወሬ ጅርታን አላችሁ ወይ? እስከ አፋችሁ አይደላችሁም፣ እስካየላችሁ ናችሁ። እስከ ገመቷችሁ አይደለም። አንዳንዶቻችሁ እንዲህ ያልኳችሁ ራሱ ምንም ሞላላ ነገር ይዟችሁ እንዴት እንዳው እኔ ምናምን እንደዛ ማለት ነው። አሁን ቆሞ የሚሰብክህን ሰው ያደገበትን ሰፈር ብታይ ኖሮ እግዚአብሔር ሉዓላዊ አምላክ እንደሆነ የምታውቀው ካንተ ጋር የተገናኘ ነገር አይሰራም። አንተ የምታዋጣው ነገር ላይ ጸጋውን አያስቀምጥም። ያንተ ባዶ ሲጀመር ጸጋ ይሆናል ድል። እመነኝና ጩሁና አሜን በሉ በኢየሱስ ስም። ይሄ ክብር ዛሬም በላያችሁ ላይ ያርፋል። ያ ጌታ የኛ አምላክ ነው። ዛሬም ስማኝ፣ መደብ አትፍጠር። አንተ ብሎ መደብ ፈጣሪ ማንህና ነው ክላስ የምትፈጥረው? እኛ ሰርቫንት ነን፣ ግን ማንም አፉን ሊከፍትብን አይችልም። የተከበረ ነገር የበራልን የተከበረ መንፈስ ያለብን ግን ሎሌ ነን። የአምላክ ሎሌ እንጂ ማንም የሚንቀን አይደለንም። ግን አንተ የምትፈጥረው ከበሬታ ሰው እንዲቀበልህ ስመጣ ምን ነው ጭብጨባ ቆመ እንዴት ትላለህ? ቤተ ክርስቲያን የክርስቶስ እስትንፋስ ያለባት እንጂ እኛ በመደጋገፍ ያቆምናት ተቋም አይደለችም። the body of Christ የክርስቶስ ያው አካል ናት። አንተ ነህ ማዕረግ ያገኘኸው እዚህ መተህ እንጂ ባንተ አትዋብም። አንተ ግን ውበት ታገኛለህ እዚህ መተህ። ጩሁና አሜን በሉ በኢየሱስ ስም። ማንም ታናሽነትን አይናቀ። ምንም ተራ ብንመስል የከበረ ተገልጦብናል። ምንም መንደር ለመንደር እየዞረ ሰባኪ ቢሆንም ቢበራላቸው ኖሮ እየተከተሉ የሚለምኑት ነበር። ቢገባቸው ኖሮ እግሩ ላይ ወድቀው በእንባቸው እግሩን እያበሱ መምህሩ ይማረን ቢሉት ነበር። ምንም በመንደር ቢዞር የተናቀ አይደለም፣ የተከበረ አምላክ። በኋላ መጨረሻ ላይ አልተቀበሉትም። ስላልተቀበሉት ምን እናርጓሉ? በሕጋቸው ይሙት ይሰቀላል። ፈረዱበት። ይገርማችኋል። እንዲህ ባለ ጭንቅ መሃል ለካ አንድ ታሪክ ኢየሱስ አድርጓል። እቺ ናት መልእክቴ። ምንድን ያደረገው? እነ ጴጥሮስ ደግሞ ሲያዩት ደህና ሰው አልሰበሰብም አሉት። እስቲ እናጣራቸው ብሎ ሲያዩ እነማን ናቸው? እነ ጴጥሮስ፣ እነ ስምዖን ቀናተኛው፣ እሺ ቶማስ። አንተ አሁን ቶማስን ጠርተህ አደራ ትሰጣለህ? አይቼ ሞቼ የሆነ ሰውዬ ቶማስ። ሌላስ? አንተ ካልጠፋ ሰው ይሁዳ ይጠራል። ኢየሱስ ይሁዳ። ትስቃለህ እንዴ? ራስን ስላላየ ነው እንጂ በጣም ትስቅ ነበር። ራሳችሁን አጣሩ። ደግሞ እኮ ይኸውልህ ከየመስሪያ ቤቱ ከፓላስ ሄዶ የጠራው የለም። የተጠሩት ራሱ ቀረጥ ቦታ፣ ማጥመጃ ቦታ፣ ሽፍታ ቦታ ሄዶ አይደለም እንዴ? ሽፍታ አይደለ ቀናተኛው ስምዖን? ታጣቂ እኮ ነበር፣ ታጣቂ ነበር። ከነ ሰይፉ ነው የተጠራው። ሰይፍህን ቀይር ነው እንጂ የተባለው ከነ ሰይፉ ነው የመጣው። ሲጠራ ራሱ መጀመሪያ ያው እሱ ሄሮ ነው እኛ ሚኒስተር ሆነን እንቀጥላለን ብሎ ነው የመጣው። ምክንያቱም ሮማውያን እኛን ቅኝ ገዝተው እስከመቼ አይሁድ እስከመቼ ቅኝ ብለው የተከተሉት ራሱ በርቶላቸው አይደለም፣ በሂደት ነው። አለውልህ ሲለው እኮ የሰፈር ልጅ ነኝ አለውልህ ነው ያለው እኮ ጴጥሮስ። አንተና የሰፈር ሰው ሲጠቃ ደስ ይልሃል? እነዚህ ሁሉ ቢክዱ እኔ አውቃለሁ። እኔ ግን ምን አልልህም። አንዳንዴ ትዝ ይለኛል የራበህ ቀን መተህ ሚስቴ ቤት ትበላ ነበር። ጴጥሮስ አማት ቤት ይሄድ ነበር። ተነስታ እኮ አገለገለቻቸው። ታማ ገብታ ኢየሱስ ሲገባ ታማለች፣ ተፈወሰች። በልቶ ነው የወጣው። እና መቼም ይክዱሃል እኔ ያለው አላወቁትም። ምን አለ ኢየሱስ ከወደ እንደ ትንሽ ቀልቀል ቢያደርግ ወዴት ሄዶ እንደው ቤተ መንግስት አካባቢ ወይ ደግሞ እነዚህ ስኮላሮች ጋር ቢሄድ በእውቀት የሚጠቅሱ አንተ እነዚህስ ከጠቢባን ሰውረህ ብሎ እኮ ኢየሱስ ራሱ ተናግሯል። ለማን ያለው? ለነዚህ ሕፃናት ሕፃን ናቸው። ለነዚህ ሕፃናት ገለጥ። በመንፈሱም ሐሴት አደረገ አይልም? ደስ አለው። ለምን? ለጴጥሮስ ገባው እኔ በራሁለት ብሎ ኢየሱስ ሐሴት አደረገ። ለጠቢባን እነዛን ጠቢባን ትተ በኋላ ቢጣራ አጠገቡ ያሉት በሙሉ ተራ ሰው።
ሴቶቹም እንዳው ቢታዩ አንዳንዶቹ በጎዳና አጋንንት ጮህ ይወጣላቸው ናቸው። እኔ የመግደላዊት ማርያም ስም በጣም ነው የሚገርመኝ። ኢትዮጵያዊ ያለመሆኗ ጥሩ ነው። ስሟ ሲጠራ መጽሐፍ ቅዱስ ላይ 7 አጋንንት የወጣላት መግደላዊት ማርያም ይላል። ሲጠራ የተጠሩት እነሱ ናቸው። ለካ ያደረጋቸው ነገር ምንድን ነው? ይህን ብያችሁ ልጸልይ። ከያሉበት ጠርቶ አብረን እንዋል አላቸው። በቃ ይሄ ነው አብሮ መዋል። ሲሄድ ይሄዳሉ፣ አብረው ሲተኛ ይተኛሉ። ግራ ቢገባቸውም አንዳንድ ጊዜ አንዳንድ ነገር ባይገባቸውም ግን አብረው ብለው ላያቸው ላይ ብዙ ነገር ይዘው ኮተት ባግ ነገር በትከሻ ይዘው ምናምን የሚከታተሉት ቀሚስ ነገር ምናምን ለብሰው አብረው መዋል ጀመሩ። እና እነሱ በምን ደስ ብሏቸው ነበረ? ይህን የሕግ መምህር ገድለነዋል ብለው ደስ ብሏቸው ነበር። ከሞተ በኋላ እና ከተነሳ በኋላ እንደምታውቁት ደግሞ በዛ መንገድ ስላልተገለጠ ከብሮ ነበርና በቃ ከ40 ቀን በኋላ ለሁሉ እየታያቸው እነሱ አላወቁ። አረፍን ብለው ገና እኮ እፎይ ብለው ወደሚቀጥል ነገር ለመግባት በዛ መካከል እስከ 8 ዓመት አካባቢ ነው ገና እንትኑ ያለው ጋብ። ድንገት አንድ ወሬ ተወራ። ምን የሚል ወሬ? አንድ ካህናትና ጸሐፍት የማያውቋቸው መምህራን በትምህርታቸው ከተማን እንደያዙ ወሬ መጣ። ልክ በማን እንደነበረው በኢየሱስ። ቴንኪው። በኋላ ሲጣራ እነማን ናቸው ተብሎ ሲያጣሯቸው አረ እነ ጴጥሮስ እሱን እንኳን ተውት ብለው ናቋቸው። የሚገርመው ግን መገለጥ ጀመሩ፣ ማገልገል ጀመሩ፣ ወጣ መግባት ገባ ማለት ጀመሩ። በኋላ እየቆዩ ሲመጡ ለጌታ የተጻፈው ቃል ለነሱ ተጻፈ። ከተማዋን በምናችሁ ሞልታችኋታል። ከተማውን ያዙ በትምህርቱ። እንዴ ምንድነው ብለው ጠርተው ሲይዟቸው እላያቸው ላይ ደግሞ የሚገርምም የመንፈስ ቅዱስ ኃይል ይገለጣል። ልክ እንደ አባታቸው እንደ ታላቅ ወንድማቸው እንደ ኢየሱስ። ምክንያቱም ሰውየው ቆሞ ነበር የሚሉትን አጡ ያለው የተፈወሰ ሰው እግሩ ሰሎ የነበረ በመጸሎት ቦታ ይቀመጥ የነበረ ሰው ህዝብ ሁሉ እያየው ያለንን እንሰጣለን ብለው እነዚህ ብዙ ተናጋሪ ያልነበሩ ቋንቋ የማያውቁ ትምህርት ቤት ያልገቡ የስነ መለኮት ባክግራውንድ የሌላቸው ከትላንትናቸው ጋር የተለያዩ ብትጠይቋቸው ስለ ቆሮሶ አሳ፣ ስለ ፊሌቶ አሳ፣ አንተ ስለ አሳ ያወራ የነበረ ኢየሱስ እርሱ ክርስቶስ ነው የሚል አስደናቂ ጥበብ የሞላበትን ትምህርት ሲያስተምሯቸው አዩ። አራራራ እንደገና መጥተው ሲያጣሯቸው እላያቸው ላይ የሚገለጠው ነገር 40 ዓመት ያክል እምቢ ያለ እግርን ተረተሩ። ጨብጡት፣ የመለኮት ኃይል ይለፍብህ በሉት። ስሙን እንድታገን ኢየሱስ ኢየሱስ ስትል ተቃዋሚን አፍ የሚያዘጋ ቅባት የእግዚአብሔር ክብር ይኸው በተቀመጣችሁበት ጨብጠው እንጂ እኔን ነው እንደምታየኝ አንተ ያዛርገውና ክብር ይለፍብህ በሉት። ኃይል ይለፍብህ። የልዩነት መንፈስ፣ የኃይል መንፈስ፣ የሞገስ መንፈስ፣ እንደ ሌላ ሰው የሚያስቆጥር መንፈስ በጌታ በኢየሱስ ስም ይግባባችሁ። ይህንን አዩአቸው። በኋላ አይ አመጣ አስጠሯቸው። እነዚህን እንኳን አያቅተንም፣ ያኛውስ ድንገት ሳናስበው ገብቶ ነው፣ እነሱስ ልምድ አለን ብለው ያዟቸው። ምንድነው የምታስተምሩት ሲያጣሯቸው? አይ አልተማሩም። በቃ አልተማሩም፣ የትም አያመጡም። አሁን እንደገና ሲያዩአቸው ኮሌጅም የሉም፣ ልክ እንደ ኢየሱስ አልተማሩ። ይሄ ብቻ አይደለም፣ መጽሐፍትን አያውቁም ይላል። ልክ ነው። ያልተማሩና መጽሐፍትን የማያውቁ መሐይማውያን። አዲሱ መደበኛ ትርጉም ደግሞ ደስ ይላል። ተራ ሰው እንደሆኑ አወቋቸውና የትም አይደርሱም። ታሪካቸውን ጠቅሰው ባክግራውንዳቸውን ጠቅሰው እመነኝ እየጠቀሱ ይጥፉ። የሚገለጥብህ አፋቸውን ይዘጋል። በኋላ አስገቧቸው ሸንጎ አስገብተው ሁለተኛ በዚህ ስም እናንተም ብሎ ደግሞ እናንተም ብሎ ማንና ነው አንተ ምን ታውቃለህ? ምን በህዝቡ ሁሉ ፊት በበትር መቷቸው ገርፈው ሁለተኛ በዚህ ስም እንዳታስተምሩ ብለው ለቀቋቸው። እነሱ ተራ መስለዋቸው ነው። እየቆየ ሲመጣ ህዝቡ ወደ እነሱ እነዚያ የከብሬታ ወንበር ይዞ የነበሩት ጋር ደግሞ ህዝብ የለም፣ ሰው የለም። ይኸውልህ ከተጠራ አይቀር ኃይል ሊገለጥብህ ይገባል። በእውነት ከተጠራ አይቀር ኢየሱስ ከንግግር ማለፍ አለበት አንተ ህይወት ላይ። ይሄ ጳውሎስ እንዳውም የመጠራት ምልክት ነው ይለዋል። አይመስላችሁም? አጋንንት መውጣት አለበት።
ሰዎች መናገር አለባቸው ዲዳም ከሆኑ ብቻ የሆነ ነገር ላይ የሆነ ኃይል ማለፍ አለበት ላያችሁ ላይ። ይሄ የመጠራት ምልክት ነው፣ የልጅነት ምልክት ነው። ኋላ ገርፈው ሲለቋቸው ጭራሽ እየባሰባቸው በኋላ እናጣራ ብለው ሲያጣሩ አንድ ነገር አገኙባቸው። ምን እንዳገኙባቸው መጽሐፉ ሲናገር ከጌታ ጋር እንደዋሉ ዋው ከጌታ ጋር ዋለ የምትል ነች ዛሬ ስብከቴ። ሲያዩዋቸው ከማን ጋር እንደዋሉ ከጌታ ጋር እንደዋሉ። እንዲህ አይነት የእውቀት ልህቀት ያለው ከማን ጋር የሚውል ሰው ነው ብለው አሰቡ። እንዲህ ያለ ኃይል የሚገለጥበት ከማን ጋር የዋለ ሰው ነው? ከኢየሱስ ጋር የዋለ ሰው ነው። ከጌታ ጋር ዋሉ። ከጌታ ጋር ልቀይር ብለህ ሳይሆን የዋልክበት ይቀይራል። አየህ መጽሐፍ አትሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል ስትውል ነው። አየህ አንዳንድ ሰው ጋር ስትውል የሰውየውን ምኞት ይዘህ ትወጣለህ። ውሎ ነው። አየህ ልትቀየር ስትፈልግ የቀየርከው ውሎህን እንደሆነ ታውቃለህ። ክፉ ጸባይ ማዳበር ከፈለግ፣ ሱሰኛ መሆን ስትፈልግ መጀመሪያ ውሎህን ነው የምትቀይረው። ያንን ከሚያደርጉ ጋር ነው የምትውለው። ስትውል ውሎ፣ ከዛ እና ውሎህ ጓደኛ ይሰጥሃል፣ ውሎህ ጸባይ ይሰጥሃል፣ ውሎህ ሱስ፣ ውሎህ ንግግር፣ ቁመና ይሰጥሃል። ስትውል አንድ ነገር ውስጥ በዋልክበት የመያዝ ተፈጥሮ ሰው አለው እና ስትቀባውና ስትሆነው በጣም ይለያያል። እና ብዙ ነገሮቻችን የውሎ ውጤት ናቸው። በአንድም ይሁን በሌላ የምትውሉበት እናንተን ያብራራል። በቃ አፋችሁ አያስፈልግም። ውሏችሁ ምን ስታወራ ባይዘዌ ሰው ውሎውን ቅዠት ማለት ውሎ ሲበዛበት የሚመጣበት ነገር ተኝቶ ውሎውን ያወራል። እንትን ሄጄ እንትን ገብቼ ብሎ ያወራል። ስትውል ያ የዋልክበት አንተን ይወስናል። ኢየሱስ ይኸውልህ የሚገባ ስትሰማው ሳታውን አብረው ስትውል ነው። አንዳንድ ሰዎች ከአፉ ትምህርት ወስደው ይሰብካሉ እንጂ አልዋሉም። አብሮ የዋለ ሰው በእውነት ያስታውቃል። አብሮ የዋለ ሰው ቁመናው፣ ንግግሩ፣ አስተሳሰቡ ያስታውቃል። ይኸውልህ እመነኝ፣ ስትንገዳገድ ሰክረህ ብትታይ የሚውል ሰክሯል ሳይሆን እንደ ጠጥ የት እንደዋልክ ወይም ከየት ቤት እንደመጣህ ነው የሚነግሩ። መጠጥ ቤት ነበር ወይም ጠጥቶ ነበር። ውሎህ ነው አንተን የሚገልጥህ። እና ሳያቸው ሁለት ነገር ላይ አይችሉም። አንደኛ ዝም ብለው የሚያወሩት ስለማን ነው? እኔ እነዚህ ገምጋሚዎቻቸው ምን አይነት ጥበብ እንዳላቸው ገርሞኛል። እንዴ ዘንባል ብለው አፋቸውን ሲዘጓቸው ዝም እንል ዘንድ አንችልም ብለው ያወራሉ። እንዴ ቆይ ሁለተኛ በዚህ ስም ብለው ሲገርፏቸው ደስ እያላቸው ስለ ስሙ እንዲናውቁ አውቀው ደስ እያላቸው ከሸንጎ ወጡ ይልና ወዲያውም ደግሞ ይላል በቤትም በመመላለሻ ደጅም ኢየሱስ እርሱ ክርስቶስ እንዴ ዝም አይሉ። አሁን ዝም ያለው ውሎ ስለቀየርን ነው የሚሏችሁ እነዚህ ሰዎች። በእውነት እነዚህ ሰዎች ጠይባን ናቸው። እነ ጴጥሮስ ዝም ያላሉት ስለዋሉ ነው። አብረው አንድ ማኪያቶ ቤት ሄደህ ማኪያቶ ጥሩ ከሆነ እዛ ቤት ያለው ማኪያቶ ትላለህ አትልም ወይ? አንተ ማኪያቶ መንፈስ ንገሩኝ እንጂ አትሉም ወይ? ጥሩ ምግብ ቤት ከተከፈተ በስመ አብ እዛ ቤት ያለው የፈረንጅ ምግብ ሳትበል ማስታወቂያ ስራልን ብለውሃል። ባለቤቱ ያውቃል እንዴ ስታወራለት? ግንስ በላሃ ምን ማለት መሰለ? ስሙኝ ዛሬ ስትውል አብረኸው ሌላ አይመጥንህም፣ ሌላ አታወራው፣
ወርህን የሚሰጥህ ውሎ ነው። ከኢየሱስ ጋር ስትውል አሁን ወንጌል ስርጭት ብዬ 100 ጊዜ በሰብካችሁ አትሰብኩም። ለምን እንደሆነ ታውቃላችሁ? ውሎ ከጌታ ጋር ስትውል ይህ የትህትና ጫፍ የፍቅር መገለጫ ኢየሱስ ድንብርብርህን ያጠፋል። በፍቅር መከራህን ያሳያል። በልግስናው በማንነቱ ባፈሰሰልህ ደም የተከፈለልህን ያሳያል። ሌላ መሆን እስከማትችል በየቀኑ ትገረማለህ። ስትደነቅ ስለምትውል ስለሱ አለማውራት አትችልም።